بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران تملكاتوቻችን እንደምን አላችሁልን የተከበሩ ሰላምታችን ወደ እናንተ ይድረስ السلام عليكم ورحمة الله تعالى وبركاته ወደ ተመልካቾቻችን እነሆ በአላህ ፈቃድ እየሳሉነ ከተኛ ፕሮግራማችንን ይዘንላችሁ ሰዓቱን ጠብቆ ወደ እናንተ መቅረብ ጀምሯል እንግዲህ እስከ ዛሬ ድረስ እንግዲህ አንድ ሁለት ሳምንት በተለያዩ ፕሮግራሞች ምክንያት ወይም ግዚያዊ በሆኑ ፕሮግራሞች ምክንያት ፕሮግራማችን ሳይተላለፍ እናንተ ጋር ሳይደርስ ቆይታ አድርጓል ለዚህ ላቅ ያለ ይቅርታ እንጠይቃለን እነሆ ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል በዚህ አጋጣሚ እንግዲህ ሚንበር ቲቪ የሚገኘው 5ኛ ዓመቱን ሴሌብሬት ያደረገ ያከበረ ነው የሚገኘው እንግዲህ 5 ዓመት ሙሉ አብራችሁ ለነበራችሁ ላበረታችሁን ከጎናችን ለነበራችሁ ሁሉ ላቅ ያለ ምስጋናችንን እንደዚሁ ለማድረስ እንወዳለን የሳሉነ ፕሮግራም ምንም እንኳን ዘገት ብሎ የጀመረ ፕሮግራም ቢሆንም ከሚንበር ቲቪ ላይ ተወዳጅነት ካላቸውና በርካቶችን እየተጠቀመ ከሚገኝ ፕሮግራም መካከል አንዱና ቀዳሚው እንደሆነ እናምናለን እንግዲህ በፕሮግራማችን ላይ ያላችሁን ሐሳብና አስተያየት ጨምሮ እንደዚሁም የ5ኛ ዓመታችንን አስመልክቶ የእንኳን ደስ ያላችሁና እንኳን አደረሳችሁ መልእክት ማስተላለፍ የምትፈልጉ ከሆነ በተለመደው አድራሻችን ልታገኙ ትችላላችሁ በ9282 ላይ ዋይስን በማስቀደም መልእክታችሁን ጥያቄዎቻችሁን እንደዚሁም የእንኳን አደረሳችሁ መልእክት ልታደርሱን ትችላላችሁ በቴሌግራም ወይም በዋትስአፕ ደግሞ በድምጽም በጽሁፍም መልእክት ማስተላለፍ የምትፈልጉ ከሆነ በ0948992121 ላይ ቀጥታ መላክ የምትችሉ መሆኑን ለማሳወቅ እንወዳለን ያለፋችሁን የየስአሉነ ፕሮግራሞችን እንደዚሁ መከታተል የምትፈልጉ ከሆነ በዩቲዩብ ገጻችን ጎራ ብላችሁ ያለፉ ፕሮግራሞችን ልትከታተሉ ትችላላችሁ በሰሞኑ ደግሞ እንግዲህ 5ኛ ዓመታችንን አስመልክቶ በተለያዩ የማህበራዊ ሚዲያ ገጾቻችን የላይቭ ስርጭቶችን ያከናወንን እንገኛለን እዛም ላይ መታችሁ ያበረታችሁን ስለሆነ ደስ ብሎናል እንግዲህ ከናንተም ጋር ጥሩ ቆይታ እንደምናደርግ ተስፋ እናደርጋለን በዩቲዩብ በቲክቶክ እንደዚሁም በፌስቡክ አማራጮች እንደዚሁም በቴሌግራምም ጭምር በላይቭ ስርጭት ቀጥታ ከአዘጋጆቹ ከፕሮግራም ክፍል ኃላፊዎቹ እንደዚሁም ከተለያዩ ፕሮግራም አዘጋጆችና ከሚንበር ቤተሰቦች ጋር ቀጥተኛ ግንኙነት የምታደርጉበትን ፕላትፎርም አመቻችተናል እንግዲህ የሶሻል ሚዲያ አማራጮቻችንን እንደምትከታተሉን ተስፋ እናደርጋለን ኢንሻአላህ በዚህ አጋጣሚ ለማስተዋወስ የምንፈልገው የሳሉነ ፕሮግራም ሚንበር ቲቪ ዋናው የዩቲዩብ ገጽ ላይ ይተላለፍ ነበር የቆየው እስከ ዛሬ ድረስ ያ ደግሞ በተለያዩ ፕሮግራሞች በመዋጥ ምክንያት ሰዎች የሳሉነ ፕሮግራምን ማግኘት እየፈለጉ በበቂ ሁኔታ ወይም በሚፈልጉት ሁኔታ ማግኘት ካልቻሉ ብለን ራሱን የቻለ የዩቲዩብ ቻናል ያዘጋጀን እንገኛለን ሶ በአጠቃላይ ዲናዊ ይዘት ያላቸውና መንፈሳዊ ህይወትን ብቻ የሚዳስሱ ፕሮግራም ያላቸው ሐሳቦችን ለየት ባለ የዩቲዩብ ቻናል ይዘንላችሁ የምንመጣ ነው የሚሆነው ስለዚህ ይሄንን በንቃት እንድትከታተሉና ሰብስክራይብ አድርጋችሁ እንድትጠብቁ አደራ ለማለት እንወዳለን ፕሮግራማችንን ስለምትከታተሉና እናመሰግናለን ከሚንበር ቲቪ የሚተላለፍላችሁ የሳሉነ ፕሮግራማችን እነሆ ጀመረ ተመልካቾቻችን የሳሉነ ከነው በመከታተል የምትገኙት በሚንበር ቲቪ ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን ዛሬም እንደወትሮው ሁሉ ከናንተ የተላኩ ጥያቄዎችን አነሳስተን ከሼክ ጋር ምላሽ የምናስገኝ ነው የሚሆነው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ሼክና አህለ ወሰህለን ኮንደና መጡ ጀዛኩሙላሁ ኸይር እንግዲህ አላህ ይቀበላችሁ እርሶም ወጣ ብለው ነበር እንግዲህ እርሶም ወጣ ባሉበት አጋጣሚ ደግሞ ሌሎች ፕሮግራሞችም ነበሩና ከተመልካቾች ጋር ትንሽ ተራርቀን ስለቆየን በዚህ አጋጣሚ ይቅርታ ለመጠየቅ እንወዳለን እንደዚሁ ግን ፕሮግራማችንን ለመጀመሪያ ያህል ሚንበር በአላህ ፈቃድ ቴሌቪዥን ጣቢያ ሆኖ ለተመልካች መድረስ ከጀመረ 5 ዓመታትን ደፍኗል በአላህ ፈቃድ ተቋሙ ከተቋቋመ 10 ዓመት ቢሆነውም ቴሌቪዥን ጣቢያ ሆኖ ህዝብ ጋር መድረስ ከጀመረ ግን 5 ዓመታትን አስቆጥሮ በአላህ ፈቃድ እዚህ ላይ ደርሷልና እዚህ ላይ የርሶን ሐሳብ ብንሰማ ደስ ይላል جزاكم الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ያው እንግዲህ ማስ ሚዲያ አንዲ የዳዋ መድረክ ነው ማህበረሰብ ዘንዳ የሚደረስበት እና ለማህበረሰብ ጠቃሚ ነገር የሚተላለፍበት ፍርሷ ወሳኤል ነውና መዳረሻ ነው እንግዲህ በአገራችን ደግሞ ሙስሊሙ በዚህ ዓለም በዚህ ዘርፍ ላይ ያው ሚንበር ፈርቀዳጅ ሆኖ ለብዙ ሙስሊሞች ለብዙ ተቋማት አርአያ ሆኖ ይሄንን ፈር ቀዳጅ ሆኖ በመገኘቱ በጣም ደስ ይለናል ሁላችንም ገና ብዙ ከሚንበር ብዙ እንጠብቃለን በብዙ ዘርፎች ላይ ራሱን ችሎ ቻናል ሆኖ የሚወጡ ፕሮግራሞች እንዳሉ በራሴ ይሰማኛል
የህፃናት የተለያዩ ዲናዊ የሚሆነው ክፍል ራሱን ችሎ የሚወጣበት ሌሎች ደግሞ ብዙ ወታኢቅ ዶክመንተሪ የሚዘግቡ ኢትዮጵያ ሙስሊም ታሪክ በተለይ አልተነገረም፣ አልተወራም፣ ብዙ አልተዘገበም። በተለይ ቅርሱ አካባቢ ያለው ብዙ የሚቀር ነገር ይኖራልና ያንን እንደው በተለይ በአሁኑ ጊዜ ይሄ አውለማው እየዋጠውም ነው እና ጫፍ ላይ ያለ ቅሪት ነገር አለና ያንንም የሚያስቀጥል ዘገባዎችንም ሆነ እንደውም ሚንበር ያንን ኃላፊነት ይሸከማል የሚል እምነትም አለን ኢንሻአላህ። በጣም ደስ የሚል ነው። አላህ ይባርኩኩም ወይሳይድኩም። ጀዛኩሙላሁ ኸይር። እንግዲህ የእናንተ ማሻራ ቀላል አይደለም። እዚህ በመሳተፍ ከተመልካቾች ጋር ደስ የሚል በዕልምም እንዲበረቱ ለማድረግ ያደረጋችሁትንም ጁህድ እናውቃለንና አላህ ያክብርልን። ጀዛኩሙላሁ ኸይር። መርሐባ። ወደ ጥያቄዎቻችን እንለፍና ኢንሻአላህ በርከት ያሉ ጥያቄዎች ነው የመጡት ዛሬ። አንድ ጥያቄያችን እንደዚህ ይላል። የኔ ጎረቤቶቼ ከሙስሊሞች አይደሉም፣ ነገር ግን እንደ ጉርብትና ለምግብነት የሚውሉ ነገሮችን እንዋዋሳለን። ላይክ እንጀራ ወይም ወጥ ወይም ሰምቲንግ ሌሎችንም ነገሮች እንደዚሁ እንዋዋሳለን። የእነሱ የገቢ ምንጭ ሐራም የሆነ ነገር ወይም መጠጥ በመሸጥ ነው የሚተዳደሩት፣ ጠላ በመሸጥ ነው የሚተዳደሩት እና ከነሱ ጋር ያለኝ ተዓሙል እንዴት ነው መሆን ያለበት የሚል ጥያቄ ነበር። ብስሚላህ ራህማን ራሂም። እንግዲህ የኛ የኢትዮጵያ ተጨባጭ በጉርብትና ብቻም ሳይሆን በስጋም በዝምድናም ሙስሊም ማገይል ሙስሊም መከነን ሙስሊም ጋራ ያለበት ነው የምናየው። ሐቂቃ ስናይ በአንድ ቤተሰብ ውስጥ በአንድም በሌላም መንገድ ሙስሊም ያልሆነም ሰው ያለበት ሀገር ነው። ምናልባት አባት እናቱ ሙስሊም ያልሆኑ እሱ የሰለመ የሚኖር ይችላል። ቤተሰቡ ይኖራል። ስለዚህ ልጅ ይኖራል። ብዙ ነገር ነው የሚኖረው። ደግሞ እስልምና ደግሞ ዝምድናን ቀጥል ነው የሚለው። አስማ ቢንት አቡበክር ረዲየላሁ ተዓላ አንሁማ እናት የመጣች አልሰለመች ምን ላድርጋት ስትላቸው ለነቢ መሐመድ ሰለላሁ ዐለይሂ ወሰለም ሲሊህ አሏት፣ ዝምድናዋን ቀጥይ ነው ያሏት። ስለዚህ የአባትነቱ ወይም ዝምድናው አይፋቅም። ከዛሊከ ጉርብትናም ቢሆን አላህ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ወቢዚል ቁርባ ወልየታማ ወልጃሪ ዚል ቁርባ ወልጃሪ ልጁኑቢ ወሷሒቢ ቢልጀንቢ ወብኒ ሰቢሊ ነው የሚለው። ጎረቤት ነው። እንግዲህ ሙስሊም ዘመድ ሲሆን ሶስት ሐቅ ይኖረዋል። የሃይማኖታዊ ግዴታ ይኖርበታል፣ የጉርብትና ሐቅ ይኖርበታል፣ የዝምድና ይኖርበታል። ሙስሊም ሆኖ ደግሞ ባዕድ ከሆነ ወይ ደግሞ ዘመዱ የስጋ ዝምድና ከሌለ ሁለት ሐቅ ይኖራል። ገይረል ሙስሊም ነን ሙስሊም ሆኖ ደግሞ ጎረቤት ከሆነ የጉርብትና ሐቅ ይኖረዋል። ስለዚህ ጉርብትናውን መጠበቅ ተገቢና አግባብነት ይኖረዋል። በዚህ ሂደት ውስጥ ደግሞ ላ የንሃኩም አላሁ አን ለዚነ ለም ዩቃቲሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ወላሁ ዩሒቡል ሙቅሲጢን። ላ የንሃኩም አላሁ አን ለዚነ ለም ዩቃቲሉኩም ፊ ዲን፣ በዲናችሁ ያልተዋጓችሁ ከሆኑት አላህ አይከለክላችሁም ምን ከማድረግ አን ተበሩሁም ነው የሚለው። በጎ ልትውሉላቸው፣ ልትረዷቸው፣ ልታግዟቸው፣ ልታበድሯቸው፣ በመልካም ልትተዳደሯቸው አይከለክላችሁም። ወቱቅሲጡ ኢለይሂም፣ ፍትሃዊም ልትሆኑ አላህ አይከለክላችሁም። ወተዓወኑ ዐለል ቢሪ ወተቅዋ ነው። ተዓወኑ ሁሉንም ያካትታል። ወቁሉ ሊናሲ ሑስና ይላል። አይ ለጀሚዕ ናስ፣ ለሰዎች ሁሉ ደግን ነገር ተናገሩ ነው የሚለው። በጎን ነገር ተናገሩ ነው የሚለው። ስለዚህ ሙስሊም ያልሆነ ጎረቤትህ መዋዋሱ ሲቸግረው ብታውሰው፣ ሲቸግርህ ደግሞ ብትዋሰው ችግር የለም። የከስሙን ምንጭ አንተ የመጠየቅ ግዴታ የለብህም። ለዚህም ተብሎ ነቢዩ ሰለላሁ ዐለይሂ ወሰለም ጋብዘዋቸው የሁዶች ዘንዳ ምግብ የበሉበት አጋጣሚም ነበረ፣ የተበደሩበትም አጋጣሚ ነበር። ወማዕሉም እንደሚታወቀው አይሁዶች ብዙ ጊዜ ባራጣ በወለድ ተዓሙል ያደረጉ ነበር። ሌሎችንም ስራዎችንም ሸሪዓ የሚከለክላቸውን ተግባሮች ይተገብሩ ነበር። ስለዚህ የተሰጠውና የተዋስከው የተበደርከው ነገር ሐላል ይሁን እንጂ በዛቱ
ምን ማለት ነው ምንጩን ሳይሆን የምናየው ዛቱ ሐላል ይሁን እንጂ መበደሩ ምንም ችግር የለውም ተመሳሳይ መመለስ ይቻላል ማለት ነው። ጀዛኩሙላሁ ኸይር። ስለዚህ አንድ ጎረቤት በመልካም መኗኗር የሁል ጊዜ እስላማዊ መርህ ነው። ከዛ ቀጥሎ ደግሞ ጉዳዩ የምናውሰው ወይም የምንዋሰው ነገር ሐላልነቱ እስከተረጋገጠ ድረስ ይሄ የአንድ የማህበራዊ መስተጋብር አካል ነው ብለን ልንወስድ እንችላለን። ባረከላሁ ፊክ። ይሄ ትንሽ ጠንከር ያለ ነው። የህግ አስከባሪ ወይም ፖሊስ አባል ነኝ ይላል እና አንድ ሰው ወንጀል በሚሰራበት ጊዜ ያንን ሰው መግደል ይቻላል ወይ የሚል ጥያቄ ነው። እንግዲህ የህግ ባለሙያ ወይም የህግ አካል ሆኖ እርምጃ መውሰድ ይችላል ወይ የሚል ነው። በሸሪዓው እንደ ሸሪዓው ሀታ የሚያስገድል ወንጀል በሚሰራበት ጊዜ አንድ ግለሰብ በሸሪዓ የሚያስገድል ወንጀል አለ፣ የሞት ቅጣትን የሚያስፈርድ ወንጀል በሚሰራ ጊዜ ግለሰቦች ወንጀል የተፈጸመባቸው ቤተሰቦችን መግደል አይችሉም፣ ወይም ደግሞ ሌሎች ሰዎችን መግደል አይችሉም። ቃዲ ፍርዱን ሰጥቶ ዳኛ ማለት ነው ፍርዱን ሰጥቶ ያው የፍርድ ቤት ፕሮሰስ የሚባለው አለ እጅራአት ተቃዲ ብለን እንጠራው ዳዕዋው ثبوت الدعوة መኖር አለበት፣ ክሱ መኖር አለበት። ሙዳዒ ከሳሽ የሚያስፈልገው ከሆነ ከሳሹ ይኖራል። እንደገና ደግሞ ምስክር በሚያስፈልገው ደረጃ ምስክሮች ይኖራሉ። ከዛ በኋላ ይሄ ቂሳስ ከሆነ እንላለን። ሌላ የዚና ምናምን ሌላ ጉዳይ ነው። እሱ የቂሳስ ከሆነ ግለሰቡ አውፍ ትልለታለህ አትልለትም ሊባል ይችላል። فمن عفي له من أخيه شيء فاتباع بالمعروف وأداء إليه بإحسان إلى الله። ስለዚህ አውፍ ታለለት ሊቀርለትም ይችላል በዛን ጊዜ። ወላኪን አይ ቂሳስን ፈልጋለሁ ካለ እዛ ፕሮሰስ ላይ ከደረሰ በኋላ ነው እንጂ አለበለዚያማ ይሄ ቃኑን ጋባት ነው የሚሆነው፣ የጫካ ህይወት ነው የሚሆነው። ሁሉም ለራሱ እርምጃ የሚወስድ ከሆነ ቃኑን ቁዋ ነው እንጂ ቃኑን መንጥቅ እንትን አይልም። ስለዚህ በጣም አስቸጋሪ ነው የሚሆነው። ማህበረሰብ ሰዎች እንደፈለጉ መብታቸውን በጡንቻቸው በእጃቸው የሚወስዱ ከሆነ ያልተረጋጋ ማህበረሰብና ወንጀል የሰፈነበት ፍርሃት የሰፈነበት ማህበረሰብ ነው የሚሆነው። እስልምና ደግሞ ያንን አይፈልግም። የተረጋጋ ማህበረሰብ መኖር አለበት። ሀታ ሙስሊም مع غير المسلم ምን አይነት ግንኙነት ሊኖር ይገባል የሚለውን በደንብ አድርጎ በስርዓት ነው ያሰመረው። ስለዚህ ያ ግለሰብ ይሄ ህግ የሚያስከብረው አካል ወንጀለኛ መሆኑን በማወቅ ብቻ መግደል አይፈቀድለትም ነው የምንለው። ላኪን ግን ወንጀለኛን ለመያዝና ከወንጀሉ ለመከላከል በሚደረግ ግብ ውስጥ ያኛውም የማጥቃት ስራ ቢሰራበት ልክ ግለሰቦችም ላይ በህይወቱ ላይ ቢመጣ በቤተሰቡን ልጁ ሊገል ሚስቱን እንደዚህ አይነት ነገሮች ቢመጣ ዲፋዕ ማድረግ ወይም ደፍ ሷኢል እንለዋለን። ድንበር ያለፈን ሰው መከላከል ነው። ከሞት በታች ባለ መከላከል ማምለጥ በሌላ ነገር መከላከል ሳለ ይከላከል። በቃ አማራጭ ከሌለውና ህይወቱ የሚያልፍ ከሆነ لئن بسطت إلي يدك لتقتلني ما أنا بباسط يدي إليك لأقتلك إني أخاف الله رب العالمين የሚለው ይሄ በእኛ ሸሪዓ አይደለም የሚሆነው። من قتل دون ماله فهو شهيد ነው የሚለው። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና እንትን ሊለይ አንድ ሰው ሊገለይ መጣ። ምን ላድርገው አለ። ተከላከል አሉት። አይ በመግደል እንጂ ካልተሻለ ግደለው አሉት። ማን ቢገለኝ ሸሂድና አሉት። ቢገለውስ አሉት ፈደሙ ሀድሩን አሉ። ደሙ ውድቅ ነው የሚደረገው፣ ዋጋ ቢስ ነው የሚሆነው የሚል መልስ ሰጥተውታል። ስለዚህ ከራስ ላይ መከላከል የሚለው ሸሪዓዊ በያኔ ነው። ባይሆን ضوابጦች መስፈርቶችና ገደቦች እንዳሉ ተጠባቂና ታሳቢ ተደርገው ማለት ነው። በዚህ አይነት መንገድ ካልሆነ በስተቀር ህግ የሚያስከብር አካልና ወንጀል የሚከላከል አካልም ቢሆንም ወንጀለኛውን በፍርድ ቤት ጉዳዩ ታይቶ እርግጠኛ ወንጀለኛ መሆኑ ከተረጋገጠ በኋላ ነው እንጂ ግለሰቡ ላይ የህግ ብያኔን በሜዳ ላይ ሰጥቶ መፈጸም አይቻልም። ጀዛኩሙላሁ ኸይር። ሌላም አንድ ተጨማሪ ተመሳሳይ ጥያቄ ስላለ ነው። ዞሮ ይሄኛው ትንሽ ለየት የሚያደርገው ያው የህግ አስከባሪ ነው። እሱ ራሱ የህግ አስከባሪ መሆኑ የተለየ ስልጣን ይሰጠዋል ወይ
የሚል ጥያቄ ይመስለኛል። ከመደበኛው ሰው ሊያደርግ የሚችለው ይሄንን ነው። አንድን ወንጀል ሲሰራ ካየ ወይም እንትን ከሆነ ለጥቆማውን ለህግ አካላት ነው የሚያደርገው። ያ የህግ አካል እርምጃ መውሰድ እኔ ደግሞ ፖሊስ ነኝ ስራዬ ህግ ማስከበር ነውና በዚህ መካከል ወንጀል ጥፋት እያጠፋ ያለን ሰው እርምጃ መውሰድ ይችላል ወይ የሚል ነው የሚመስለውና ለሱ የተለየ ነገር ይኖረዋል? የተለየ ነገር የለውም። ያ ወንጀለኛውን የመያዝ ኃላፊነት ግዴታ አለበት። እንደው ሀታ ራሱ ምናልባት በተክሱ ልውጥ ተደርጎ ቢቆስል እንኳን አክሞ ወይም የህክምና አገልግሎት የሚያገኝበትን እድል ፈጥሮለት ከዛ ለፍርድ ቤት ማቅረብ ነው የሚጠበቅበት ነው የምንለው። ጀዛኩሙላሁ ኸይር። አንድ ሌላኛው ጥያቄያችን እንደዚህ ይላል። አንድ ሰው በአሳዳጊው በእጅጉ ይበደላል። በደሉ የአካል ድብደባን ጨምሮ የጾታዊ ጥቃትንም ይጨምር ነው። የጾታዊ ጥቃት በሚፈጸምበት ጊዜ እንዳይሰማው ወይም ህመሙ እንዳይሰማው አደንዛዥ እጽ በመውጋትና በማፈን እንደዚሁም አይኑን ለማጥፋት በመሞከር ብዙ የስነ ልቦናና አካላዊ ጉዳት አድርሰውበታል። ይህ ሰው እነዛን ሰዎች መግደል ይችላል ወይ ይላል። መጀመሪያ አንድ ሰው ኃላፊነት ከተሰጠው ኃላፊነቱን በአግባቡ መወጣት ግዴታ ነው። እንዲህ አይነት ነገሮች ናቸው ማህበረሰብ ውስጥ በጣም የታመቀ ጥላቻን የሚያስከትሉትና ሰቅጣጭና ዘግናኝ የሆኑ ወንጀሎችንም የሚያመጡት እንዲህ ናቸው። ማህበረሰቡ በድሎኛል የሚል ስሜት የተፈጠረባቸው ወገኖች ሲኖሩ ለምሳሌ ጎዳና ላይ ተጥለው የሚገኙ ወላጆቻቸውን በአግባቡ የማያውቁ ስብዕና ግለሰቦች እንዲህ አይነት ነገሮች በጣም ማህበረሰብን የመጥላት እና ጨካኝ የመሆን አረመኔ የመሆን ስሜት ይኖራል። ዝሮ ማህበረሰቡ ላይ ትልቅ አደጋን የሚያስከትል ነገር ነው። ከእንዲህ አይነት ነገር ልንቆጠብ ይገባል። አላህም ዘንድ የሚያስጠይቅ ከመሆኑ በተጨማሪ ማህበረሰብንም የሚጎዳ ነውና ራሱን የሚጎዳ ነው። ነገ ጧት አይታወቅም አደገኛ ወንጀለኛ ሰው ይፈጠርና በዛ ሂደት ውስጥ ያንን ግለሰብንም ሆነ ማህበረሰቡንም የሚያወክ ጉዳት ላይ የሚያደርስ ሰዎች ሊፈጠሩ ይችላሉ። ይሄን ካልኩኝ ዘንድ ይሄኛው ግለሰብ በድሎሃል፣ በደሉ ደርሶብሃል። በደሉ ስሜቱ በጣም ከባድ ሊሆን ይችላል። ትውስታውም እንደዛው ከባድ መልኩ ሊረሳ የማይቻል ነገር ሊሆን ይችላል። ግን ሆኖም አላህ ዘንድ አጅሩን እንደምታገኝና አላህ ዘንድ ሙሐሰባ እንደምታደርጋቸው ወቅ እንጂ ግለሰቦችን በእጅህ ያደረሱብኝ በቀል እወጣለሁ ያደረሱብኝን በደል መልሳለሁ ብለህ በምትልበት ጊዜ የባሰ ወንጀለኛነት ላይ ትገባለህ። በደረሱብህ ወንጀል አጅር ማግኘት ይቀርና ወደ ወንጀለኛነት እንዳትሸጋገር ሶብር አድርግ፣ ኢህቲሳብ አድርግ። ተመሳሳይ ያንተ አይነት በደል የሚደርስባቸው ሰዎች ካሉ እነዛ እንዳይደርሱባቸው አንተ በማህበረሰቡ ውስጥ የምትጫወተውን ሚና ልታይና ልትገነዘብ ይገባሃል ነው የምንለው። ሌሎችን ግለሰቦች እነዛን ይህን የሰሩብህን ግለሰቦች ነፍሳቸውን ማጥፋትም ሆነ ወይም በደል ማድረስ በሸሪዓ የተከለከለና ወግዝ ነው፣ አይፈቀድልህም ነው የምንለው። ጀዛኩሙላሁ ኸይር። ስለዚህ ጥንቃቄ የሚፈልግ ነገር ነው። ዞሮ የሰው ልጅ ህይወት ክቡር ነው። ምንም እንኳን ይህንን ክቡር ህይወት ያጠፋ እንኳን ቢሆን ጉዳዩን መወሰንና መበየን የሚችለው ደግሞ የህግ አካል ነው። ስለዚህ በአካባቢያችን የሚገኝ የህግ አካል ጉዳዩን እንዲከታተለው ማድረግ እንጂ መፍትሄው ራስ እርምጃ መውሰድ ጉዳቱም የከፋ ነው። ሰዎችም እንደዚህ አይነት ህጎች እንደዚህ አይነት ልምምዶች በጨመሩ ቁጥር የሚደርሱት አደጋዎችን በዛው መጠን እየጎሉ ነው የሚወጡትና ጥንቃቄ ያስፈልጋል። አላህ እንግዲህ ሰዎችን ቤታችን ገብተን አምጥተን የምናሳድግ ወይም ኃላፊነት የተቀበልን ሰዎች ደግሞ አላህ ልንፈራ ይገባል። የሰው ህይወትን በአግባቡ አማና የተሰጠን ነገር ተንከባክበን መጠበቅ የኛ ኃላፊነት ነውና ይሄንም እንዳይዘነጋ ለማስታወስ እንወዳለን። ሸኽና የአፍታ ረፍት ወስደን ተመልሰን ስንመጣ በሌሎች ጥያቄዎች ኢንሻአላህ የምንገናኝ ነው የሚሆነው። ተመልካቾቻችን በመከታተል ላይ የምትገኙት የስአሉነክ ፕሮግራማችንን ነው በሚንበር ቲቪ። ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። የአፍታ ረፍት ወስደን ተመልሰን ስንገናኝ በሌሎች ጥያቄዎች የምንመጣ ነው የሚሆነው። በያላችሁበት አብራችሁን ቆዩ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። የስአሉነክ ነው በመከታተል ላይ የምትገኙት። ጥያቄዎቻችሁንና አስተያየቶቻችሁን በተለመዱ የሶሻል ሚዲያ አማራጮች እንደዚሁም በአጭር የጽሁፍ መልእክት መቀበያ 9282 ላይ ልታደርሱን ትችላላችሁ። አሁን ደግሞ የምንገኘው 5ኛ ዓመት ዋዜማ ላይ ነው እና የ5ኛ ዓመትን አስመልክቶ መልእክት ማስተላለፍም ከቻላችሁ እንደዚሁ 9282 ዋይኤስን በማስቀደም ልታደርሱን ትችላላችሁ። እናመሰግናለን። ሸኽና ወደ ቀጣይ ጥያቄ እንሂድ። ቤተሰቦቼ የሌላ እምነት ተከታዮች ናቸው። ለነሱ አልፎ አልፎ ስጦታ ይዤ እሄዳለሁ። ስጦታ ይዤ በሚሄድበት ጊዜ ዱዓ ያደርጉልኛል እና በእምነታቸው አምላካቸውን እየጠሩ እንዲህ ያድርግልህ እንዲህ ይስጥህ እያሉ ይለምኑልኛል። እኔም አሚን ማለት ይኖርብኛል ወይም አሚን ብል ምንድነው ችግሩ የሚል ጥያቄ ነው። እንግዲህ ፈጣሪ ይሄን ያድርግልህ ከሆነ አሚን ብል ምን ችግር አለው? እነሱ የነሱን መላእክት አሁን ሲጠሩ ለምሳሌ እግዚአብሔር እንደዚህ ያደርግልህ ወይም ደግሞ የመላእክትን ስም ወይም የጻድቃንን ስም እየጠሩ ያ በእምነቱ አረዳድ እነዛ ሰዎች ያደርጋሉ የሚል አረዳድ ሊኖር ስለሚችል ማለት ነው። ያ ከሆነ አሚን ማለት የለበትም። እነሱ ምንም ያደርጋሉ የሚል እምነት የለንም። ከአላህ Subhanahu Wa Ta'ala ውጭ ያለ የሚጠቅም የሚጎዳ የለም ነው ብለን የምናምነው። በእምነታችን ምንም ሸክ የሌለው ነገር ነው። ስለዚህ እነሱ ይሄን ያደርጉልህ ሲባል እነሱ ታመኑበት ልታስገድዳቸው አትችልም። ግን አንተ አሚን ማለት አይገባህም። ይሄ ማለት ኢቅራር እንዳይሆን ራሱ አሁን እንደዚህ የተለመደ ነገር ነው። ብዙ ጊዜ አረጋውያን ወይ ለምሳሌ መኪና ውስጥ ቦታ ተተለቅላቸው እና ምን እንትን ያደርጋሉ ማለት ዱዓ ያደርጋሉ። እንደው ሚካኤል ይስጥ ገብርኤል ይባርክህ ምናምን ሲሉ አሚን እናቴ ምናምን ይላል ሰው እና እንደነዚህ አይነት ተሰሩፋት ያው ዘላተ ሊሳን ከሆነ ልናልፈው የምንችለው ነገር እንዳለ ሆኖ ግን ይሄ ተደጋጋሚና ቋሚነት ያለው ነገር ሁሌ ቤተሰቡ ጋር በሄደና ባደረጉለት ቁጥር የሚደረግ ነገር ስለሆነ ይሄ ተገቢ አይደለም። ከዚህ ነገር እኛ ጅብሪልም ገብርኤልም ሚካኤልም አይጠቅምም አይጎዳም አይሰጥም ነው ብለን የምናስበው ምናምነው እምነታችን ነው። ስለዚህ እሱ ይስተስል ዝም ማለት ይችላል። እሱ አሚን ባይል በውስጡ ከራንቱን ማስተላለፍ ስለሚችል ማለት ነው። መርሐባ ሸኽና። ሌላኛው ጥያቄያችን የሚሆነው ደግሞ የጥርሴን ለማስተካከል በሚል የፕላስቲክ ብሬስ እጠቀማለሁ እና የፕላስቲክ ብሬስ መልበስ እንዴት ይታያል? ምክንያቱም የውዱእ ውሃ ብዙም ወደ ውስጥ ስለማይገባ። እንግዲህ ጥርስን የተበላሸ ጥርስን ማስተካከል ይፈቀዳል። በፍቅህ ደረጃ የተነቀለ ጥርስን በብር በወርቅ መቀየርም እንደሚቻል ይነገራል። ሐታ ሌላ ቀርቶ እንኳን ሲሞት ንብረት ነውና ይውጣ የሚል ኺላፍ አለ። ንብረት ነውና ማለት ከዛ በሸሪዓው የሚከለከል አለ። እሱ ምንድነው? ተፍሊጅ አስናን ብለን የምንጠራው ወፍራም ጥርስን ማቀጣጠን ምናምን መሀል ክፍተት እንዲኖር ማድረግ ለውበት ተብሎ ይሄ ክልክል ነው፣ አይቻልም ነው የምንለው። ግን በተፈጥሮ የተበላሸ ጥርስን ግን ማስተካከል ይቻላል። ወጣ ገቡን ለማስተካከል ወይም ደግሞ የአበቃቀር ችግር ያለበትን ነገር ለማስተካከል ይቻላል። እሱ ችግር የለውም። ላኪን በዚህ ሂደት ውስጥ እንግዲህ ዘመን በተለወጠ ቁጥር ሁሉ የማስተካከያ መንገዱ ሊለያይ ይችላል፣ ያው ሊያድግ ይችላል። በዛው ልክ እሱን በሚታሰርበት ጊዜ የውዱእ ውሃ አይደርስበትም ማለት መጉመጥመጥ በማሊኪ በሐንበሊ መዝሀብ ውዱእ ላይ ግዴታ ነው። በሻፊዒ ወይም በሶስት መዝሀብ ግዴታ አይደለም። በሐነፊ መዝሀብ ደግሞ በተጥበት ጊዜ ግዴታ ነው። በሌሎች መዝሀብ ደግሞ ግዴታ አይደለም። ስለዚህ እንዲህ ያለ ያው በዑለማዎች መካከል ያለውን ሐሳብን መጠቀም እንችላለን። ባይሆን እንግዲህ ከአንድ መዝሀብ ወደ ሌላ መዝሀብ ወይም ተልፊቅ ወይም እንተቃል መዝሀብ ኢላ መዝሀብ በሚደረግበት ጊዜ ضوابط ካለው በضوابጡ መሰረት ከተሸጋገረ ይቻላል፣ በዛ ሊሰራበት ይችላል ነው የምንለው። ስለዚህ አሁን ወጥቶ የሚገባ አይነት ምናምን ከሆነ እሱን ያወጡ ያደረጉ መጠቀም ማድረጉ ሱናውን መጠበቅ ይችላሉ። ካልሆነ ደግሞ የሕክምናው ባህሪ ከሆነ ደግሞ የግድ ያ ቦታ እንትን መሆን ከሆነ ምናልባት
የሚከተለው ግዴታ ነው የሚለውን አካል ከሆነና ያንን ቦታ መሸፈኑ ደግሞ ከሕክምና አንፃር የተደረገ ነገር ከሆነ ልክ አሁን ፋሻ እጅ ላይ እንደሚጠቀለለው ፕላስተር የሆነ ቦታ እንደሚደረገው አይነት ተብሎ ሊታሰብ ይችላል እና እሱን ተከትሎ ተይሙም ማድረግ ይጠበቅበት ይሆናል። የሕክምናው አካል ከሆነ ለምን ችግር የለውም። ተይሙም ግን ኤክስፔክት ይደረጋል ይጠበቅበታል። በተይሙም ሻፊያ ናቸው ሁለቱን ይሰብስብ የሚሉት። በሻፊያ መዝሀብ ደግሞ ግዴታ አይደለም ስለማይሆን ማለት ነው። ስለዚህ በሻፊ መዝሀብ ከሆነ ግዴታ ስላልሆነ ተይሙም አይወጅብበትም የሌሎችን የውዱእ ስርዓቶች ከጠበቀ። በሐነፊ ደግሞ ضሩራ ባለበት እንደ አይነት ቦታ ላይ ወይ በላው ላይ ያብስበት እንጂ ተይሙምና ውዱእን አይሰበስብም። ተማም ጀዛኩሙላህ ኸይር። ግን እንዲሁ ከዚሁ ከጥርስ ጋር በተያያዘ አሁን ማስፈንጨት ወይም ፍንጭት ማሰራት ክልክል ነው ይባላል አይደል? አሁን ክፍተት እንዲፈጠር ማድረግ ማለት ነው። ፍንጭትን ማስገጠምስ ራሱ ለምሳሌ ልክ አሁን እንደኔ ፍንጭት ሆኖ ያድግና ፍንጭቱ ለምሳሌ ወይ ሰፋ ካለበት ወይም ለውበቴ እንትን ያደርጋል ካለ በብሬስ ፍንጭቱን ያስገጥማሉ እና ይሄ ምን العيب ነው ተብሎ የሚተር እንደ እንከንና ነውር ነው ተብሎ የሚታሰብ ያበቃቃል ወይም ደግሞ ያፈጣጠር ችግር ነው ተብሎ የሚታሰብ ከሆነ ማስተካከሉ ችግር የለውም። እሱ ችግር የለውም። ግን መደበኛ እንትንን ፍንጭትን ድርድር ያለ ጥርስ ለማስደረግ በሚል ነው አንዳንድ ጊዜ እንደዛ ስለሚገጥም ማለት ነው። እኮ እሱ እንግዲህ ምናልባት እንደ እንትን ነው ተብሎ እንደ እንከን ነው ተብሎ ከታሰበ ያው ሁሉም ልክ ስላለው ብዬ ነው። እንደ እንከን ነው ተብሎ የሚታሰብ እንደ ነውር ያፈጣጠር ችግር ነው ተብሎ የሚታሰብ ከሆነ እሱ ማስተካከል ይቻላል። ተማም ጀዛኩሙላሁ ኸይር። ሌላኛው ሰላም አለይኩም ወራህመቱላሂ ወበረካቱ ይላል። ከኒካህ ውጪ የተወለደች ሴት በኒካህ የተወለደ ወንድን በኒካህ መጋባት ይችላል ወይ? ምንም ችግር የለውም። በኒካህ የተወለደ ወንድም ሆነ ሴት እንደ ማንኛውም ሰው ናቸው። የተለየ እንትን የላቸውም። እዚህ ላይ ምንድነው ሸሪዓው ያደረገው እነኛ ግለሰቦች ያባታቸው አይባሉም ወይ ባባታቸው አይጠሩም ሲል ወንጀሉን የመግታትና የመገደብ ነው እንጂ ግለሰቦችን ወይም የተወለዱትን ወንጀለኛ የማድረግ አይደለም። ፈጻሚዎችን ነው ወንጀለኛ የማድረግ። ይሄንን ባንተ ሊጠራ አይገባውም። አንተ ይሄንን የማስጠራት ክብር አይሰጥህም ነው የተባለው። የተወለዱት ልጆች እኮ ዓሊሞች ሊሆኑ ይችላሉ፣ አላህን ፈሪዎች ሊሆኑ ይችላሉ፣ አላህ ዘንድ የተከበሩ ሰዎች ሊሆኑ ይችላሉ። ስለዚህ ማንኛውም ሰው ሊያገባት ይፈቀዳል። ያው طبعا ይሄ የኩፍኡ ጉዳይ ያቻነት ጉዳይ በፉቃዎች መካከል የሐሳብ ልዩነት ያለባቸው ዝርዝር ጉዳዮች አሉ። እዛ ውስጥ አሁን አንገባም። ላኪን ግን ማግባቱ የተፈቀደ መሆኑ ላይ ምንም ሸክ የለውም። ተማም። ስለዚህ ወይዝሩ ወደ እነሱ አይደለም የሚሄደው ወደዛ ይሄዳል ማለት ነው። ተማም። ሌላኛው ጥያቄያችን ከሰላት ጋር የተያዘ ነው። አንድ ሰው አዛን እየሰማ አቤቱ ቢሰግድ ሰላቱ ተቀባይነት ያገኛል ወይ? ሹፍ የተቀባይነት የለውም የምንለው عند الله ያለ ነገር ነው። ሶላቱ ትክክል ይሆናል አይሆንም የሚለው ነው የምናወራው እኛ። ኡሱል ላይ ሲሐና ቀቡል ሙተላዚም አይደሉም የሚለው ራጅህ ቀውል ነው። አንድ ነገር ትክክል ነው ማለት عند الله ቀቡልነት አለው የለውም የሚለው ተላዙም የለውም ተላዙም አለው የሚሉ አሉ አንዳንዶቹ። ወይም ደግሞ መተሳሰር ማለት ነው። አንዱ ትክክል ከሆነ ተቀባይነት ይኖረዋል፣ ትክክል ካልሆነ ተቀባይነቱን በዛው ረፍዶ ይደረጋል ነው እንደዛ። ስለዚህ መስጂድ ጀማዓ እየሰማ አዛን ይሰማ ቤቱ መስጊድ ምንም ሸክ የሌለው برأي جمهور العلماء منهم الحنفية والمالكية والشافعية وبعض الحنابلة صلاته صحيح ነው صلاته ትክክል ነው ምንም ችግር የለበትም። ግን ጀማዓን መተው ወይም ደግሞ ጀማዓን ሁሉ ጊዜ የሚተው ሰው ከሆነ የንፍቅና ምልክት ነው። الجماعة من سنن الهدى لا يتخلف إلا منافق ተብሏልና ስለዚህ ያ ነው ይሄ ሁሉ ጊዜ የሚተው ከሆነ ሁሉ ጊዜ ዳዕበ ካደረገው ነው ይሄን ባህልና ልምድ ቋሚ ዘውታሪ ልማድ ካደረገው ነው እንደዛ ሊሆን የሚችለው ብለዋል። لكن صحيح صلاته ግን ትክክለኛ መሆኑ ጥርጥር የለውም ነው የምንለው። ጀዛኩሙላሁ ኸይር። ሌላኛው ጥያቄያችን እንደዚህ ይላል። ኡስታዝ ሰላም አለይኩም፣
እኔ የመኪና ጌጣጌጥ ነው ምሰራው እና የመኪና ጌጣጌጥ በመሰራበት ጊዜ አንዳንድ ሰዎች የነሱን የአምላክ ስም ጻፍልኝ ብለው ያመጣሉ። ስራዬ ስለሆነ መስራት አለብኝ ወይስ ምንድነው ማድረግ ያለብኝ? حرام ነው ወይስ ይላል? አይቻልም። የጣዖትን ስም የጣዖትን መጥረብ ወይ ደግሞ የእጅ ስራ የእንጨት ስራ የሚሰሩ ሰዎች እሱን መስቀል መስራት ጣዖት ወይም ደግሞ የታቦት መጥረብ ወይ ደግሞ ቤተክርስቲያን ላይ የሚሰራ ጉልላት ላይ የሚቀመጥን መስቀልን እንደዚህ መስራት አይቻልም ነው የምንለው። وهكذا ባንገት ላይ የሚንጠለጠል መስቀልም እንደዛው ሌሎችንም عبادة غير الله የሚሰራበት ነገር በዛ ላይ ማገዝም መስራትም አይቻልም ነው የምንለው። ይሄ የአብዛኛው ዑለማዎች ነው። ዝርዝር ጉዳዮች ላይ خلاف አለባቸው። በተለይ ሻፊዒዎቹ ሌላ የሚያወሩት ነገር ይኖራቸዋል እነሱ። ላኪንهم እንደው ቀጥታ እንትኑ ጋር የሚገባ ጉዳይ ከሆነ አይፈቀድም ነው የምንለው። تمام ምናልባት ከዚህ ጋር አንድ ከዚህ በፊት ተጠይቆ የነበረ ጥያቄ አንስተነው እንደሆነ እርግጠኛ አይደለሁም፣ ግን ተመሳሳይ ይዘት ያለው ነው። ይህም አንዲት እህት ያነሳቸው ነው። በስራ መጀመር ፈልጋ መማር የፈለገችው ወይም ስራ የጀመረችበት ሙያ የልብስ ስፌት ነው። የልብስ ስፌትና የጥልፍ ስራ ማለት ነው። ይህንን ሄዳ የሆነ ትምህርት ቤት ስትማር እነዛ ትምህርት ቤቶች የሚያለማመዷቸው ሞዴል ወይም ማለማመጃ ስራዎች አሉ። አሳይመንት ተብሎ ይሰጣል። ይሄንን ሰርታችሁ ሰፍታችሁ አምጡና ይታይላችኋል ይባላልና የሚሰጣቸው ልክ አሁን እንደተጠቀሰው የሌላ እምነት ተከታዮች የነሱ መገለጫ የሆኑ ምልክቶች ሊሆኑ ይችላሉ። ለምሳሌ መስቀል ሊሆን ይችላል ተመሳሳይ ነገር ማለት ነው። እና ለመለማመጃም እሱን ነው የሚሰጡን። ወጥቼ የምሰራው ነገር ሌላ ሊሆን ይችላል። ግን አሁን በዚህ በመማርበት ሰዓት ይሄንን ነገር ብጠቀም እንዴት ነው የሚታየው? ይሄኛው ሁክሙ ለብቻ ነው። ይሄ ሐለቱ ضرورة ነው የምናየው። መማርም ነገሩን መስራትም የተከለከለው ነው ብለን ብናስብ በዚህ መንገድ እንጂ መማር ማትችልበት አጋጣሚ ካለ ምንም እንትን የለውም። ምናልባት የመስቀለኛ የሆነ የሕክምና መሳሪያ ቅርጽ ያለው ወይም ደግሞ አላውቅም የሆነ ሰውነት ክፍል ላይ አገልግሎት የሚውል ያንን መማር የሚያስፈልግ ሆነ መማር ነው። ለምሳሌ ምን ይባላል መሰለ ይሄ የመርከቦች ያናት ላይ የሚቀመጥ እንደ መስቀል የሚመስል ነገር አለ። ያ ምልክት እንትን የሚደረግበት አቅጣጫ ነው የተለያዩ እንትኖችን የሚመለከቱበት። እንደዛ አይነቶቹ መቅሱል ለተዓቡድ ወይም ደግሞ ለአምልኮት ጋር ቀጥታ የተገናኙ ጉዳዮች አይደሉም። በፊትም በዚህ ጉዳይ ላይ አንስተናል። ማረን መሸጥ ወይም ደግሞ እህልን ማቅናት ወፍጮ ቤት መጥተው የበዓል ሰሞን ፍጩልኝ የሚሉ ሰዎች እንዲህ አይነት ዝርዝር ጉዳዮች አሉ። እሱን ራሱን ይችላል አንድ ፕሮግራም እንሰራለን። ጥሩ ነው። ኺላፍ ያለባቸው ብዙ ትንትን ጉዳዮች ስላሉ ላኪን ነው ይሄኛው ግለሰቡ ግን መጥቶ ስራልኝ የሚሉት የሚያመልኩትን አምላክ ምስል ነው። ስለዚህ ጣዖት መስራት ነው ማለት ነው። ወይም የጣዖት ምስሉን መስራት ነው። እሱ ምንም ሸክ የለውም፣ አይፈቀድለትም ነው የምንለው። መስቀል ስራልኝ ብሎ የሚለው አይፈቀድም ነው የምንለው። የመስቀል ዲዛይኑን ግን የሚሰራው በዚህ አይነት መልኩ ነው ብሎ ለሌላ ትምህርት መማሪያ ያው ትምህርት ቤቱ በዛ መንገድ የሚሰጥ ከሆነ ምናልባት ሐለቱ ضرورة ውስጥ ሊገባ ይችላል። ያኛው جزاكم الله خير مرحبا ያፍታረፍት ወስደን ተመልሰን ስንመጣ ደግሞ ቀሪ ጥያቄዎችን እናነሳለን። ተመልካቾቻችን ፕሮግራማችን የተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። ያፍታረፍቱን ወስደን ስንመለስ ደግሞ ቀሪ ጥያቄዎችን የምናነሳ ነው የሚሆነው። በያላችሁበት የተዋበ ቆይታ ይሁንላችሁ። ተመልሰናል። የተወዳችሁ ተመልካቾቻችን የስአሉነክ ፕሮግራም እየተከታተላችሁ የምትገኙት ፕሮግራማችን ስለምትከታተሉ እጅግ አድርገን እናመሰግናለን። ጥያቄዎችን እንግዲህ እንቀጥላለን። ሸኽና ይሄኛው ጥያቄያችን የሚለው ሴት ነች። እናቴና አባቴ አሉ። በፊት ከነሱ ጋር ነበር የምኖረው። በመሃል ግን አያቴ የሚያግዛትና የሚረዳት ሰው ያስፈልግ ስለነበር አያቴ ጋር እንድኖር ወደሷ ሄድኩኝ። እናትና አባቴ ጋር ሲሆን እናትና አባቴ ጋር ክፍተት ይፈጠራል። እኔ አያቴ ጋር ሲሆን
እዚህ ስመጣ ደግሞ አያቴ ብቸኛ ትሆንና ትቸገራለች። በዚህ መሃል የማንን ሀቅ መጠበቅና ማንን ማስቀደም እንዳለብኝ ግራ ተጋብቻለሁ። አያቴ ጋር ብቀመጥ የእናትና አባት ሀቅ ይዘኛል ወይስ እናት አባቴ ጋር ቢሄድ አያቴን እጎዳለሁ? ይሄኛውን መለሱልኝ ትላለች። መጀመሪያ ብር الوالدين ቅድሚያ ይኖረዋል። ምን قضى ربك الا تعبدوا الا اياه وبالوالدين احسانا ነው። ብር الوالدين ቅድሚያ ይሰጣል። ምንም ሸክ የለውም። በውርስም ደረጃም እንደዛው ነው። ወላጆች ያሉ አያት ልትወርስ ወይም አያት ሊወርስ አይችልም። ስለዚህ በዚህ ደረጃ ነው የምናየው። ወላኪን እኔ ሁለቱን ማስማማትም ማስታረቅም የሚቻልበት አንቺ ሁለቱንም ማናግረሽ ማስማማት የምትችይ ይመስለኛል። ምንም ሸክ የሌለው ነገር ይስማማሉ። ላኪን እኔ በቢር ደረጃ ስናየው ነው። ላኪን አቅመ አዳም ከደረሰች እና ራሷን ካወቀች ከለየች ቤተሰቦቿ ደግሞ ወይም አባት እናቷ የሷን ኺድማና የሷን እገዛ የማይፈልጉ ከሆነ በፈለገችበት ቦታ መቀመጥ ትችላለች። እሷ ሙክታር ናት፣ ሙጅበር አትሆንም ማለት ነው። የሚከጅሉና እርዳታን የሚፈልጉ ከሆነ ደግሞ ቅድሚያ መስጠት የሚገባት ለአባት ለእናቷ ነው የሚሆነው። አኪድ ምንም አያቷ ብታሳድጋትም ዞሮ ዞሮ የእናትነትን ሚና ወይም የእናትነትን ቦታ ልትሸፍን አትችልም። የእናትነት ደረጃንም ልትወስድም አትችልም። አያት ናት፣ እናትም እናት ናት። ከዚህ የተለየ ነገር ሊኖር አይችልም። ተማም። ስለዚህ ሁለቱንም እሷ በአቅሟ በፈቀደ አጣጥማ መሄድ የምትችል ከሆነ እሱ ነው መቅደም ያለበት። ነገር ቢኖርና ማስቀደም ካለባት ግን ወላጆቿን ታስቀድም፣ ከዛ ቀጥሎ ያለው ይደርሳል በሚል እንይዟለን። ጀዛኩሙላሁ ኸይር። ሌላኛው ጥያቄያችን እንደዚህ ይላል። አንዳንድ ጊዜ የማልፈልገውን መስራት የማልፈልገውን ነገር በአላህ ሲሉኝ በግዴታ እሰራለሁ። ይህንን ማድረጌ ልክ ነው ወይ? የማልፈልገውን ስራ በአላህ ስለተባልኩ ብቻ መስራት ይኖርብኛል ወይ ወይም ግዴታ አለብኝ ወይ? እንግዲህ አሁን አንድ ሰው በወንጀል ላይ ከሆነ በፈለገው ነገር ቢገዘት መስራት የለበትም። ጠባይ ወንጀል ባልሆነ ተፈቀደ ሙባህ በሆነው ነገር ላይ ግን በአላህ ተብሎ ተለምኖ ያንን የተለመነበትን ነገር መስራት ክብር እንዳለው ወይም ደረጃ እንዳለው ፈድል እንዳለው ትሩፋት እንዳለው የሚያመላክቱ ሐዲሶች አሉ። ግን ሆኖም ይሄ ሰውዬ ሙጅበር ሊሆን አይችልም፣ ሊገደድ አይችልም። በአላህ ብሎ ስላለው ሊገደድ አይችልም። አስገድደኛል ብሎ ወደዛ መሄድም የግድ አይሆንበትም። ስለዚህ አንዳንድ ጊዜ በአላህ መባል ተብሎ እንዴት እምቢላለሁ በሚል የማይወዱትን የማይፈልጉትን በህይወታቸው ሌላ እንደውም ውሳኔ የሚያስፈልጋቸውን ነገሮችን ጭምር የሚተገብሩ ሰዎች ስለሚታዩ የዛ ነገር አስገዳጅነት የድረስ ነው የሚለውን ነው እንግዲህ ማወቅ የፈለገው። ሊያስገድደው የሚችል ነገር አይደለም። የራሱ ሐቅ ወይም የተፈቀደውን ነገር በአላህ ብሎ ስለተለመነ ስለተገዘተ ያን ነገር መስራት ግዴታ አይሆንበትም። ግን በአላህ ብሎ የለመነህን ሰው ሐጃውን የለመነህን ነገር ማድረግ መፈጸም ለአንተ አጅር ታገኝበታለህ ነው፣ ወንጀል እስካልሆነ ድረስ። ተማም ኸይር። ሌላኛው ጥያቄያችን ከአቂቃ ጋር የተገናኘ ነው። ከዚህ በፊት አክቹአሊ ይህን ጥያቄ በሌላ መልኩ መልሰነዋል። የቆዩ አቂቃዎችን እንዴት አድርገን ነው ማውጣት ያለብን? የሶስት ልጆች አሉኝ፣ 2 ወንድና 1 ሴት። አቂቃቸውን አላወጣሁም። የመጀመሪያው 7 ዓመቱ ነው፣ ሁለተኛው ደግሞ 4፣ ሶስተኛው 3 ዓመቷ ነው። እንዴት ነው ማውጣት የምችለው? በአንድ ጊዜ ማውጣት ባልችልስ? አቂቃ እንዳጠቃላይ በራእይ ጅምሁር ሱና ነው። እስከምን ድረስ ይቀጥላል የሚል ኺላፍ አለ ዑለማዎች መካከል። ነብዩ ሰለላሁ ዐለይሂ ወሰለም በኋላ ከራሳቸው ምንም እንኳን አብዱል ሙጠሊብ ያርድላቸው ከራሳቸው አቂቃ ብሎ ያረዱበት ሐዲስ እንዳለ የሚያመለክታልና ስለዚህ አንድ ሰው ከአቅመ አዳም ከደረሰ በኋላ ቢሆን ለራሱ ማረድ ይችላል የሚል አቋም ወስደዋል። በምን አይነት ጊዜ ላይ ይደረግ? ነጠላ በሆነው አመት ላይ ማድረግ ይቻላል፣ በአመት ከታሰበ። ከዛ ደግሞ ገና አዲስ በወራቶች ከሆነ ደግሞ እንደዚሁ እያሰበ በሰባት በሚለው ወይ ደግሞ በወራቶች ውትር ላይ ሊያስበው ይችላል የሚል ቀውልም አለ። ላኪንሁ ረአይ الجمهور ሱና ነው። የዚህን ያክል እንትንም መግባትም ራሱን ማስጨነቅም ግዴታ ላይ ሆኖበት ይችላል። ግን አድርጋለሁ ካለ ግን
ማድረግ ይችላል። አቅም በቻለ መፈጸም ከቻለ ይችላል። ሁሉ መውሉድ መርሁኑን بععقيقته ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተወለደ ልጅ ሁሉ በዓቂቃው የተያዘ ነው። ነገ ጧት ሸፋዓ ሊሆነው ዘንዳ ልጁ ያው በዓቂቃው ወይም ደም ሲያፈስለት ፊዳ ሲያደርግለት ነው የሚል ሐዲስ አለና ይወደዳል። ተማም ሌላኛው ጸጉሯን የከፈተችን ሴት በቴሌቪዥን መስኮት ላይ ማሳየት ሁክሙ ምንድነው የሚል ነው። ጸጉር ምንም ሸክ የሌለው አውረት ነው። ሴት ልጅ አውረት ነው። አውረቱል መርአቲ ውስጥ የሚካተት ነው። ከፊትና ከእጇ ውጭ ያለው በጅምሁሮቹ ሐሳብ በሐነፊያ ደግሞ ሶስተኛ እግርን ይጨምራሉ። ከዚህ ውጭ ያለው ሰውነት የሴት ልጅ ሰውነት አካል አውረት ነው። طبعا ሐውራና አማ ብለን አንደለም አሁን ጊዜ ስለሌለ ማለት ነው። ግን የሴት ልጅ አውረት ነው። ይሄ ያንን መግለጽ ለሴት ልጅ አይፈቀድም። ያው ማየቱን በዚሁ ደረጃ ነው ልናየው የምንችለው። في نفس الوقت ግን አንዳንድ ጊዜ እኮ ዶሩራም አለ ግድ አላይም ብላህንም መጨፈን ማችልበት አጋጣሚ ይኖራል። ትራንስፖርት ላይ አንተ ከኋላ እሷ ከፊቱና ጸጉሯ አለቃለ ትቀመጣለች። ያው መንገድም ደግሞ አይኔን ጨፍኝ ሄዳለሁ አትልም። ብዙ ነገር ነው ያለው። ላኪን ሆን ብሎ አስቦ ወይም ደግሞ ለተሸሂ አስቦ ማየቱ እሱ ምንም ሸክ የለው ክልክል ይሆናል። በምንም ይሁን በፎቶም ይሁን በቪዲዮ ወይም በአካሏም ይሁን ያው ተመሳሳይ ነው የሚሆነው። አውራ የሆነ ነገር ገልጦ መታየቱ ማሳየቱ እንትን አይሆንም። አንዳንድ ጉዳዮች አንዳንድ ጊዜ የሚገጥሙ ነገሮች አሉ። ለምሳሌ ሚዲያ ላይ የምንሰራ ሰዎች እኛ የሚገጥመን ነገር የሆነ አንድ ህዝባዊ ኢቨንት ፕሮግራም ሊኖር ይችላል። እዛ ላይ የሌላ እምነት ተከታዮችም ተጋብዘው ሊመጡ ይችላሉ እና ካሜራ ውስጥ ይገባሉ። ነጥሎ ማውጣትና እነሱን አለማሳየት ምናምን የሚባሉ ነገሮች ውስጥ በጣም ትግል አለ። ወይም ደግሞ አንድ ትልቅ አገራዊ መልእክት ይኖርና ያን መልእክት ያስተላለፈው ደግሞ የሌላ እምነት ተከታይ የሆነች አጅነቢ የሆነች ሴት ልትሆን ትችላለች። ያቺ ሴትን አለማሳየት ማሳየት የሚሉ ሰጣ ገባዎችም እንደዚሁ ይመጣሉና እንደዚህ አይነት አስገዳጅ በሚሆኑበት አጋጣሚዎች ምንድነው ተሰሩፍ መደረግ ያለው? ይሄማ እንደ አይነቱማ የግዴታ የሚሆንበትም አስገዳጅ የሚሆነው ወይ በጣም አስፈላጊ የሚሆንበትም አጋጣሚ ሊኖር ይችላል። በእኛ ሀገር ተጨባጭ ማለት ነው የሀገሩ ፕሬዝዳንት ነን ሙስሊም ያልሆነ አካል ሴት ልትሆን ትችላለች። ያ ጉዳይ በዛ ሙስሊሞች የዜና አውታር አይኖራቸው የሚል በሽም ብያን የሚሰጥ የለም። የዜና አውታር ካለ ደግሞ የሀገሩን መሪ ወይም ደግሞ የዛኔ ሴክተር መስሪያ ቤት ኃላፊ ሴት ልትሆን ትችላለች። የሷን ኢንተርቪው ወይም የሷን መልእክት ማስተላለፍ እንቢ ማትልበትም አጋጣሚ ይኖራል። የግዴታ ማስተላለፍም አስፈላጊ ሆኖ የሚታይበት አጋጣሚ ሊኖር ይችላል። በዚህ ሂደት ውስጥ ይሄ በዶሩራ ውስጥ የሚታይ ነው። ሁለተኛ ደግሞ ምን የሚባላል حتى في دولة إسلامية እስላማዊ መንግስትና ሀገር ባለበት ሀገር አህለል ኪታቦች መጻፈው ባልተቤቶች ጸጉራቸውን ለቀው ሊሄዱ የሚችሉበት አጋጣሚ ይኖራል። በሸሪዓችን የራሳቸው እንትን ኢጅባራ ይደረጉምና የሚከለከሉበት ማይፍሲዱ المزاج العام ነው። የማህበረሰቡን ጥቅል እንትኑን የሚያበላሽ ከሆነ የሚከለከሉበት አጋጣሚ ሊኖር ይችላል። ለምሳሌ በእነሱ እንትን ዚናን ሊከለከሉ ይችላሉ። ሌሎችን መከልከል የሚገባቸው ነገራት ሊኖሩ ይችላሉ። ግን አለባበስሽን እንደ አድርጊ የሚለው ላይ በውስን ደረጃ ካልሆነ በስተቀር ኢጅባር ማድረግ አይቻልም። ስለዚህ የዛ አካል በሚሆኑበት ጊዜ ለራሳቸው غير ሙስሊሚን ሁክም ሊኖራቸው ይችላል። እንዲሁ ደግሞ ቀደም እንዳነሳነው ደግሞ ሙስሊም ሚዲያ ላይ የሀገሩ መሪ የዓለም ተጨባጭ የሚያስገድድበት አጋጣሚ ሊኖር ይችላልና ይሄ ሐለተ ضرورة ነው። ምንም ችግር የለም ኢንሻአላህ። جزاكم الله خير شيخنا شكرا እንግዲህ የዛሬ ያዘጋጀናቸው ጥያቄዎች እነዚህ ናቸው። ተመልካቾች እንግዲህ ሌሎችም ተያያዥነት ያላቸው ጥያቄዎችን
ሊልኩልን ይችላሉ። እኛም ደግሞ እንደዚሁ ለተመልካቾች ቢደርሱ ብለን የምናስባቸውን ጠንከር ያሉ ጥያቄዎችንም እንደዚሁ የምናካተት ነው የሚሆነው። የዛሬ ፕሮግራማችን ግን ኢንሻአላህ ይሄን ነበር የሚመስለው። ጀዛኩሙላሁ ኸይር። ክቡራትና ክቡራን ተመልካቾቻችን የስአሉነክን ነበር በመከታተል ላይ የነበራችሁት። እስከ ፕሮግራማችን ፍጻሜ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዕለቱ ጥያቄዎችን የተከታተላችኋቸው ነበር የሚመስሉት። አላህ መልካም ፈቃድ ሆኖ የዛሬ ሳምንት ደግሞ በሌሎች ጥያቄዎች የምንገናኝ ነው የሚሆነው። እስከዛ እንግዲህ እናንተም የ5ኛ ዓመት ልዩ ፕሮግራሞቻችንን በቴሌቪዥን ጣቢያችን እንደዚሁም ደግሞ በሶሻል ሚዲያ አማራጮቻችንም እየኮመኮማችሁ እንድትቆዩና መልካም ምኞታችሁን ደግሞ እንድትገልጹ በዚህ አጋጣሚ ለመጋበዝ እንወዳለን። አላህ Subhanahu Wa Ta'ala ሀገራችንን ሰላም ዓለማችንንም አማን ያድርግልን። ጀዛኩሙላሁ ኸይር ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።